ምንድነው አላማው? እንዴ በየሄደበት ሴት ልጅን ማስለቀስ ነው? ምንድነው አላማው? ሊገባኝ አልቻለም። ለምንድነው ስነ ስርዓት ማይዘው ነው? ሁሉም ሰው ስለጨቀጨቀው ሁሉም ሰው የሆነ ነገር ውሳኔ ተናገር ነው የተባለው። ወይ ሄርሜላን ወይ ሩታ ምረጥ ነው የተባለው። በቃ አለቀ። እሱ ምንድነው ሀሳቡ? ሌላ ሶስተኛ ጋር መሄድ፣ ከዛ ሶስተኛ ሰው ጋር መሄዱ ማበላሸት፣ የሆነ ነገር የሰው ህይወትን መበጥበጥ። ምንድነው ሀሳቡ? ኧረ ይሄ ጥሩ አይደለም። ነገ ላይ በጣም ነው ዋጋ የሚያስከፍለው። ለየሁሉም ለሚሰራው ነገር ዋጋ ይከፍላል። ስለዚህ ከአሁኑኑ ማለት ነው አንተ ታላቅ ወንድሙ ነው አይደል? እንደ ታላቅ የምታስብለት ከሆነ ነገሩ ሄዶ ስነ ስርዓት ያዝ። አብርሃም ሰላሙን ራሱ ነው ያልፈለገው። እንዴ እንደዚህ እያደረገ እንዴት ሰላም ይኖራል? እንዴ በሴት ልጅ ህይወት ላይ እየቀለደ እንዴት ሰላም ይኖራል? እንዴ ማይሆን ነገር እኮ ነው እያደረገ ያለው። ለሄርሜላ ሄዶ ተስፋ ይሰጣል። ለሄርሜላ ሄዶ ተስፋ ይሰጣል። ለሩታ ሄዶ ተስፋ ይሰጣል። እንዴ አሁንም ለምትመጣው ልጅ ሄዶ ተስፋ ይሰጣል። ከዛስ ምንድነው የዚህ ልጅ መጨረሻ ነው ግራ የሚያጋባኝ። ልጅ ወልዷል። ለስሙ ልጅ የወለደ ራሱ እኮ አይመስልም። እንዴ ሰው እንዴት ለወለደው ልጅ መስዋዕትነት አይከፍልም? እንዴ ቢያንስ ምን አይነት ነው እንዴ? ልጁ እኮ ያድጋል። ነገ ላይ ምን አይነት አባት ነው ያለኝ እኮ ይላል። እንዴ ከሴት ጋር ሄዶ የትም ቦታ እየሄደ እየዞረ እየመጣ እንደዚህ አይነት አባት እንዲኖረው ነው የምትፈልጉት እናንተ ለልጁ? ይሄ ልጅ ጥሩ መንገድ ላይ አይደለም ያለው። ጥሩ ነገር አይደለም እያደረገ ያለው። የሰው እንባ ከባድ ነው እንዳልኩ፣ ሰው አያልቅስበት፣ ሰው እያለቀሰበት ነው። ስለዚህ ይሄ ልጅ ነገ ላይ ሌላ ችግር ውስጥ ከሚገባ ሌላ ነገር ውስጥ ከሚገባ ካሁኑኑ መስመር ያዝ። ሩታን አልፈለግም ካለ ሄርሜላን አልፈለግም ካለ ብቻውን ለትንሽ ጊዜ ይኖር። ሰላም ፋሚሊ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዙ ይበልኝ። ዛሬ ትንሽ በአንድ ጉዳይ ወደ እናንተ መጥቼላችኋለሁ። ትላንትና አንዳንድ ነገር እየሰማሁ ነበር። ያው እናንተም ሰምታችኋል። የአብርሃም ውሳኔ ታውቋል። ከዚህ በፊት ውሳኔው ይናገር ብዬ ብዙ ነገር እያልኩኝ ነበር። ግን ደግሞ ትንሽ ተናድጄ ነው የመጣሁት። እኔ የምሬ ነው እግዚአብሔርን። በዚህ ልክ የሰው ህይወት ላይ መቀለድ ፌር አይደለም። የምሬ ነው። በዚህ ልክ የሰው ህይወት ላይ መቀለድ ፌር አይደለም። ነገ በኔ የሚባል ነገር አለ እንዴ! ምን አይነት ስራ ነው? ምን አይነት ነገር ነው እየተከናወነ ያለው? ምንድነው እየተካሄደ ያለው? ግራም ይገባኝ ነገር ደግሞ ቡዚ ያ ሁሉ ነገር እያደረገች ያ ሁሉ ነገር እየጮች ዴቭም እዛች ጋር አጠገባቸው ሆኖ እንደዛ ሲል ምንም መልስ አልሰጡትም። መናገር ያለባቸው ነገር አልተናገሩም። እንዴ ይሄ ልጅ ለምንድን ነው የሚቀልደው በሰው ህይወት ላይ? እንዴ ድጋሚ አዲስ ሴት አሁን ድጋሚ አዲስ ሴት ላይ ሊቀልድ ነው? አሁንም የእሷን ህይወት አበላሽቶ ሊሄድ ነው? ምንድነው አላማው? እኔ እኮ አላማው በሰው ህይወት ላይ መቀለድ ነው አላማው? አልገባኝም። እንዴ ለምንድን ነው ስነ ስርዓት ማይዘው? የምሬ ነው እግዚአብሔር። እንዴ የሰው እንባ ከባድ ነው። እንዴ የሰው ለቅሶ ከባድ ነው። በጣም ከባድ ነገር ነው የሰው ለቅሶ። እንዴ በየሄደበት ሴት ልጅን ማስለቀስ ጥሩ አይደለም። ባይዚ ይሄ ጀብድነት አይደለም ወይም ትልቅነት አይደለም። በጣም ሕፃንና አለማወቅነት ነው። ገና አላወቀም ነው። እንዴ ባለፈው ለተሽ ለተዳራ አልደረስኩም ማለት አሁን ደግሞ ድጋሚ ሴት ሌላ አዲስ ሴት በህይወቴ ምናምን ይላል። እንዴ እቃቃ ነው እንደያዘው ወይስ ለሱ የሆነ ነገር ነው? ቀልድ ነው ነገራቶች። እንዴ አረ በዚህ ልክ ሰው ባለቅስ በጥሩ ነው። እኔ ለራሴ ነው መናገር፣ ለራሴ ማለት ነው። ለራሴ ብዬ ነው። በዚህ ልክ ሰው ባለቅስ በጥሩ ነው። የሰው እንባ መጥፎ ነው። የምሬን ነው። የሰው እንባ በጣም መጥፎ ነገር ነው። አያልቅስብ ሰው። አረፍ እያደረክ ያለው ነገር ምንም ትክክል ነገር አይደለም። አንዳንዴ ሁሉም ነገር በቃ ምንም ነገር አይመጣብኝም በማለት ተው፣ እረፍ። ዛሬ አይደለም ነገ ላይ ዋጋ በጣም ያስከፍላል። ዋጋ ትከፍላለህ ለእያንዳንዱ ነገር። ስለዚህ እረፍ። ለምታደርገው ነገር ተጠንቅቀ ብታደርግ ነው የሚሻለው። ይሄ ጋጥ ወጥ የሆነ ነገር ጥሩ አይደለም። ሁሉም ሰው የዘራውን ነው የሚያጭደው። ስለዚህ ለምትሰራው ነገር ተጠንቀቅ። እያደረክ ያለው ነገር ደግሞ ምንም ትክክል ነገር አይደለም። እንዴ ቢያንስ እሺ ሁለቱንም አልፈልግም ብለህ ለራስህ ጊዜ ወስደህ ወይ ከብቻም ቢሆን ኖሮ ኖርማል ነው። እኔ በጣም ያናደደኝና በጣም ያበሳጨኝ ነገር አዲስ ሴት ድጋሚ ደግሞ የሌላ ሴት ህይወት ሊበላሽ ድጋሚ ሶስተኛ ሴት ልታለቅስ ምንድነው አላማ አልገባኝም። በሰው ህይወት ላይ መጫወት ነው ወይስ የሴትን ባደስ ይላል ነው? ምንድነው አላማ እኮ ሊገባኝ አልቻለም። ለምሮ ስነ ስርዓት ማይኖር እኔ ትናንትና ብኖር የምሬ ነው ግጭት እንደምፈጥር በጣም እርግጠኛ ነኝ። ትልቅ ግጭት እንደምፈጥር እርግጠኛ ነኝ። ትናንትና ብኖር ቦታው ላይ እኔ በጣም ግራ ያጋባኝ የዴቭና የቡዜ ዝም ማለት ነው።
እንዴ ምንድነው ወንድማቸው ምን እስከሚሆን ነው የሚጠብቁት? እንዴ ይሄ እኮ ትልቅነት አይደለም። ኧረ ተው እንዴ ኧረ ተው። ይሄ ነገር ጥሩ አይደለም እባካችሁ። ለምትሰሩት ነገር እያወቃችሁ እንዴ ምን ነክቷችሁ ነው? የሰው ህይወት ቀላል አይደለም። ተው እንዴ እኔ እግዚአብሔርን አላቅም። እግዚአብሔርን እሱ እኮ እሱ እንዴት ያሳለፈውን ይረሳል? እንዴት ትላንትናውን ይረሳል? አረ ብቻ አላቅም። እኔ እግዚአብሔርን ከቃል በላይ ነው የሆነብኝ። እኔ ምን እንደምናገር ራሱ አላቅም። ብቻ ዛሬ ለአንድ ጉዳይ ነው የመጣሁላችሁ። እሱም ዴቭን ጠርቼዋለሁ። ትናንት ለምን ዝም እንዳለና ለምን መልስ እንዳልመለሰ እንዲነግረኝ ፈልጋለሁ። ምክንያቱም አብርሃም ሁለቱንም አልፈልግም አለ። ሁለቱንም አልፈልግም ሲል ደግሞ ዝም አይደለም ያለው። ከዛ ምን አለ? ሌላ ሴት አለች በህይወት ያለ እንዴ ምን? ኧረ ኢየሱስ እኔ እንጃ እኔ አላቅም። ብቻ ዴቭም ደርሷል እያየሁት ነው። መናገር ያለብኝ ነገር ለሱ እናገራለሁ። እኔ ምን እንደሆነ ብቻ ሊገባኝ አልቻለም። እግዚአብሔር በዚህ ልክ እንደዚህ የሰው ህይወት ላይ መቀለድ ፌር አይደለም። እሺ እንዴ ነው ዴቫ? ሰላም ነው? ሁሉ ሰላም አለን። እንዴት ነው? አለን። ለአንድ ነገር ነው የጠራሁት። ትንሽ ጥሩ ሙድ ላይ አይደለሁም። ምክንያቱም አብርሃም እያደረገ ያለው ነገር በጣም የወረደ ሕፃን ልጅ የማያደርገው ነገር እያደረገ ነው ያለው። አንድ የተማረ ሰው ከተማረ ሰው ማይጠበቅ ነገር እያደረገ ያለው ወንድምህ አብርሃም እየሰማኸኝ ነው? እኔ ምን እንደምናገር አላውቅም። እግዚአብሔርን በዚህ ልክ እንደዚህ መሆኑን ሊገባኝ አልቻለም። ገብቷል? ምንድነው አላማው? ምንድነው ሀሳቡ ነው? እኔ አሁን ግራ የገባኝ ነገር አርፎ መቀመጥ ነው ወይስ የሰው ህይወት የሴትን ህይወት መበጥበጥ ነው? ምንድነው አላማው? ሊገባኝ አልቻለም። ዴቭ ታስረዳኛለህ? ነገር ትናንትና አብረው ነበር ካለ ውሳኔውን ወሰነ። ሁለቱንም አልፈልግም አለ። ሁለቱንም አልፈልግም ሲል ዝም አይደለም ያለው። ሌላ በህይወት አዲስ ሴት አለች አለ። ምንድነው አላማው? እንዴ በየሄደበት ሴት ልጅን ማስለቀስ ነው? ምንድነው አላማው? ሊገባኝ አልቻለም። እንዴ ወይ ሄርሜላን አልመረጠ ወይ ሩታን አልመረጠ። እናንተ ራሱ ለምን ዝም አላችሁ? ምንድነው እናንተ ራሱ? ወይስ በአብርሃም ሀሳብ ተስማምታችሁ ነው? ሴት መቀያየር ፋሽን ነው ለሱ ወይስ ምንድነው ሀሳቡ? ኧረ በእግዚአብሔር ኧረ በጣም ነገ ላይ የሰው ልጅ ኧረ ከባድ ነው። ሁላችንም የዘራነው ነው የምናጭደው። ስለዚህ ተወሉት። እያደረገ ያለው ነገር ምንም ነገር ጥሩ ነገር አይደለም። ነገ በጣም ዋጋ ያስከፍሏል። ነገ በጣም ነው ዋጋ የሚያስከፍለው። እንዴ ሰው እያለቀሰበት ነው። ስንት ሰው ነው የሚያለቅስበት? እንዴ ምን ነክቶት? አሁንም ሶስተኛ ሴት ጋር ሄዶ ሶስተኛዋንም ሊያስለቅስ ነው? አላማው ምንድነው? አይ ምን አለ መሰለህ ይፋ ትላንት የተፈጠረው በእርግጥ ከጅምር ምናልባት ትላንት የተለቀቀውን ቪዲዮ አይተው ከሆነ ከጅምር የተፈጠረው ሐሳብ እንደዛ አይደለም። እኛ እንግዲህ ቢያንስ እኔም ቡዚም ወይ ፍሬምን ወይ ሄርሜላን ወይ ሩታን ይመርጣል ብለን ነበር። እኛም ሐሳባችን ገብቷል። ምንም እኛን ያናገረን ነገር የለም። እንዲያ ነው እንዲህ ነው ያለን ነገር የለም። ደወለ እፈልጋችኋለሁ አለ። ከዛ በኋላ ሩታንም ይዛት ነው አለ። ሩታን ይዣት ሄድኩኝ። ቡዚም ደግሞ ድንገት ስመጣ እንግዲህ እኔና እሷን ብቻ መስሎኝ ነበር። ስመጣ ሄርሜላም ቡዚም አሉ። ገብቷል አይደለም? ከዛ የተፈጠረው ጉዳይ እንዴት ነው አለ። ውሳኔህ ምንድነው? በቃ ውሳኔህን መስማት እንፈልጋለን። ግን ውሳኔህን እኔ እንደታላ ቆም በለ አስብ፣ ነገርህን አስብ፣ አስተውለ በስነ ስርዓት ልክ ይሆናል የምትለውን ውሳኔ ወስን ብዬ ነበረ ትላንትና የጠየቅኩት። ጭራሽ እኛም ያልጠበቅነው ነገር እንግዲህ መቼስ ቪዲዮን መጨረሻው ድረስ አይተዋል ብዬ አስባለሁ። እኛም ሲጀመር እኛንም ነው ያስደነገጠን። በጣም ነው የደነገጥነው። ሁኔታው የሆነ አይምሯችን በራሱ ልክ አሉ ነው ጥሎን ሄደው በቃ ጭራሽ ናናና ካሜራማና ብሎ የሆነ መልእክት እንደተላከ ሰው መልእክተኛ የሆነ ቶሎ ና እንደተባለ ሰው ና በቃ ጉዳዩን ነገረን ና ብሎት ይዞት ሄደ። ገብቷል አይደል? መኪናውን አስነሳ። እኛን ራሱ ቆሞ በስነ ስርዓት አላወራንም። ገባ? እኔ ምናልባት አሁን ይሄንን ነገር ያደረገበት ምክንያት ሁላችንም እየጨቀጨቅ ነው። አንተም ውሳኔህን ወስን ትለዋለህ፣ ሩታም ውሳኔህን፣ ሄርሜላም ውሳኔህን፣ ቡዜም ውሳኔ፣ ሁሉም የአብርሃም ውሳኔ ምንድነው እያለው ስለነበረ ምናልባት የሆነ ወይ እንድንፋታው ፈልጎ ወይ ደግሞ እንድንለቀው ፈልጎ ከሆነ ብዬም ደግሞ አሰብኩኝ። ማታ ገብቼ ስልክ ብደውልለት ራሱ ስልኩን አያነሳም። በጣም ተሳስተሃል። በጣም የተሳሳትከው መንገድ ልንገርህ። አብርሃም ድጋሚ ሶስተኛ ሴት እንደማያመጣ ምን ማስጠራጠር ያመጣል። ይሄ ልክ አይደለም።
አሁን አብርሃም ሌላ ሴት ይዞ መጥቶ ማለት አሁን ይሄንን ነገር እንደዚህ እያለ ነበር እኮ እያወራ የነበረው ነገር ምንድነው? እኔ እኮ ሌላ ያልተፈጠረ ነገር እኮ አለም እየፈጠርኩ ያለሁት ዴቭ፣ እኔን እየሰማኸኝ ነው? ያልተፈጠረ ነገር ተፈጥሯል እያልኩኝ አይደለም። እኔ ምንድነው እሱ ለምድሮ ስነ ስርዓት ማይዘው ነው። እኔ ሁሉም ሰው ስለጨቀጨቀው ሁሉም ሰው የሆነ ነገር ውሳኔ ተናገር ነው የተባለው። ወይ ሄርሜላል ወይ ሩታ ምረጥ ነው የተባለው። በቃ አለቀ። እሱ ምንድነው ሐሳቡ? ሌላ ሶስተኛ ጋር መሄድ፣ ከዛ ሶስተኛው ሰው ጋር መሄዱ ማበላሸት፣ የሆነ ነገር የሰው ህይወትን መበጥበጥ ምንድነው ሐሳቡ? አረ ይሄ ጥሩ አይደለም። እግዚአብሔር ነገ ላይ በጣም ነው ዋጋ የሚያስከፍለው። ለየሁሉም ለሚሰራው ነገር ዋጋ ይከፍላል። ስለዚህ ከአሁኑኑ ማለት ነው አንተ ታላቅ ወንድም ሆኖ አይደል እንደ ታላቅ የምታስብለት ከሆነ ነገሩ ሄዶ ስነ ስርዓት ያዝ። እየሄደበት ያለው መንገድ ምንም ልክ አይደለም። ገብቶሃል? እየሄደበት ያለው መንገድ ምንም ልክ አይደለም። የሰውን ባከባድ ነው። የሰውን ባከባድ ነው። አሁን እንደዚህ አትበለው። በመጀመሪያ ደረጃ የሰውን ባ ልክ ነው። እያለቀሰ ነው። የሰው እያለቀሰ ነው እኮ። ስማኝ ኤፍሬም፣ እንደተናደድክ አውቃለሁ። ፎቶ ነው እያወራኸኝ እንደሆነ አውቃለሁ። ገብቶሃል አይደል? ወንድም እንደዚህ አይነት ነገር ድጋሚ መግባቱ እንዳልፈለክም ያሳውቃል ይሄንን ነገር ማለት። ነገር ግን እያልኩ ያለው ትላንትና ምናልባት ያደረገው እንደዚህ ያለበት ምክንያት ወይ ከኛ ለመሸሽ በቃ ጸጥታውን ፈልጎት ከሆነ ወይ ደግሞ በቃ እንደዚህ ብላቸው ይገላገላሉ በቃ ያርፋሉ ብሎ አስቦ ከሆነስ ነው ማለት እንጂ አሁን ሌላ አብርሃምን አላወቅኩም ማለት ነው። አብርሃምን ብታውቀው ኖሮ እንደዚህ አትልም ነበር። ይኸውልህ ነገርኩህ። እኔ ደግሞ እንደዚህ ብሎ እኔ እርግጠኛ ነኝ ነገ ከነገ ወዲያ ከሴት ጋር ታይዋለህ፣ ከሌላ ሴት ጋር። እኔ እርግጠኛ ሆኜ ስነግርህ ነው የምልህ። ምክንያቱም ላያደርገው ላይሆን ነገር አይወራም። ገብቶሃል? ላይሆን ነገር ወይም ደግሞ በቃ ካልሆነ እኮ ብቻዬን መሆን ነው የምፈልገው። ስለዚህ ሁለታችሁም አታስፈልጉኝም ማለት እኮ በቂ ነው። ገብቶሃል? ሌላ ሴት ጋር ማሄድ ከሆነ በቃ ሁለታችሁም አታስፈልጉኝም። እኔ ከራሴ ጋር ጊዜ ማሳለፍ ፈልጋለሁ። ሁለታችሁ ተውኝ ማለት ይችል ነበር። ስማኝ አንዴ ቆይ ማለት ይችል ነበር። እነሱ ሰሙትም አልሰሙትም በግድ እኮ መቼም ና አግባኝ እኮ አይሉትም ማለት በቃ አይሆንም ካለ አይሆንም ነው በቃ። ገብቶሃል አይደል? ስለዚህ እሱ ግን ምንድነው ያደረገው? ሁለታችሁም አልፈልጋችሁም፣ ሌላ ሴት አለች በህይወት አለ። እኔ ደግሞ እውነቱ ነገ ከነገ ወዲያ አብርሃም ከሌላ ሴት ጋር ታይዋለህ ነው እያልኩ ያለሁት። የዛኔ ግን ማለት ነው ሁሉም ሰው ችግር ነው የሚፈጠር እርግጠኛ ነኝ። ሁሉም ሰው ማለት ነው ይሄ ልጅ ደግሞ ሲመስለኝ አብርሃም ራሱ ሲመስለኝ ሰላም የሚፈልግ አይመስለኝም። ባለፈውትም ነገር ያለው ሰላሙን እያጣ ያለው በራሱ ነው፣ በሚሰራው በድርጊቱ ነው። እኔ እውነቱ ነገር ለምሮ ሰላሙን ማሰጡት ለወን ነገር ምናምን ይባላል አይደል? ግን ደግሞ አብርሃም ሰላሙን ራሱ ነው ያልፈለገው። እንዴ እንደዚህ እያደረገ እንዴት ሰላም ይኖራል? እንዴ በሴት ልጅ ህይወት ላይ እየቀለደ እንዴት ሰላም ይኖራል? እንዴ ማይሆን ነገር እኮ ነው እያደረገ ያለው። ለከነ እኮ ለሄርሜላ ሄዶ ተስፋ ይሰጣል። ለሄርሜላ ሄዶ ተስፋ ይሰጣል። ለሩታ ሄዶ ተስፋ ይሰጣል። እንዴ አሁንም ለምትመጣው ልጅ ሄዶ ተስፋ ይሰጣል። ከዛስ ምንድነው የዚህ ልጅ መጨረሻ ነው ግራ የሚያጋባኝ። ልጅ ወልዷል። ለስሙ ልጅ የወለደ ራሱ እኮ አይመስልም። እንዴ ሰው እንዴት ለወለደው ልጅ መስዋዕትነት አይከፍልም? እንዴ ቢያንስ ምን አይነት ነው? እንዴ ልጁ እኮ ያድጋል ነገ ላይ ምን አይነት አባት ነው ያለኝ እኮ ይላል። እንዴ ከሴት ጋር ሄዶ የትም ቦታ እየሄደ እየዞረ እየመጣ እንደዚህ አይነት አባት እንዲኖረው ነው የምትፈልጉት እናንተ ለልጁ? አረ ተው። አረ እኔ ሊሰማኝ አልቻለም። በቃ እኔ ችግር ትፈጥራለህ አላችሁኝ፣ ግን እናንተ ነገሩን አስተካክሉት። እንዴ ሌላ ወደ ገደል ነው እየሄደ ያለው ልጁ። እግዚአብሔር ነው ወደ ገደል ነው እየሄደ ያለው ልጁ። ተወዱት እኮ አሁን መለሰማኝ። አሁን ኤፍሬም አንተ ስለተናደርክ ወይ አንተ ደግሞ እንደዚህ ጮኸ እያወራ ስለሆነ ምንም የሚፈጠር ነገር የለም። ተረዳኸኝ አይደለ? እንደዚህ ሊያደርግ ከሆነ የእውነት አብርሃም እኔ ስልኩን ሲጀመር በከተከተም ስላላነሳለኝ ነው። ትላንት የሆነብን ነገር ስላላየኸው ነው አንተ። እኛን እንግዲህ አራታችንም እዛች ጋር አቁሞ እንዴት ጥሎን እንደሄደ በጊዜው እዛ ቦታ ላይ ብትነው ልክ ነህ። በቃ ልትረዳኝ ነበር። ገብቶሃል አይደል? ቤትም ገባን፣ ብዙም ትደውላለች፣ እኔም እደውላለሁ፣ ስልክ አያነሳም። ገብቶሃል አይደል? እንዴት ነው ስልክ አነሳለች ወይ ስላት ስልክ አያነሳም ማለት እዛው መናገር ትችሉ ነበር። ይሄ ምክንያት ሊሆን አይችልም እኮ እዛው አቁማችሁ መናገር የምትችሉት ነው። እየጎተት ነው እኮ እምቢ ያለ ነው የምልህ። እንዴ ከሱ ጋር እዛ ድብድብን እያያዝ እንደ አንተ ምንድን ነው የምትለው? ታውቀዋለህ አይደል? እንደማን በቃ እምቢ ካለ እምቢ ነው፣ ደረቅ ነው እንዴ በቦታው እኮ በቃ ና እንዴ ቡዜ እጁን ይዛና ወደዚህ ብላ እየጎተተችው እኮ እጁን አስለቅቋት ነው ሄደው የጋቂም ብሎ ገብቷል አይደል? ታዲያ እንደዚህ አይነት ነገር ሲሆን ደግሞ ምን ትላለህ ነው የምልህ። በቃ የሚፈጠረው ነገር የሚሄደው ነገር ምንም ካይምሮ በላይ ስለሆነ ነው። ገባ? አሁን እኔ እያልኩ ያለሁት እንደዚህ ሊያደርግ ከሆነ ወይ እንደዚህ አይነት ነገር አስቦ ከሆነ ይሄ በጣም ትልቅ ጥፋት ነው። ማድረግም የሌለበት ነገር ነው። መሆንም የሌለበት ነገር ነው። ይሄ ገብቷላ? ከተረዳኸኝ አሁን አብርሃም ሌላ ሴት ይዞ ሊመጣ ከሆነ ሐሳቡ የእውነት እኔ መሰለኝ በቃ በጊዜው ማታ ምናልባት ትንሽ የተረጋጋሁት እኔ እንደውም ዛሬ ስትደውልልኝ ደግሞ ምን ሊለኝ ነው ብዬ በቃ ሰግቼ ነው የመጣሁት። እንደዚህ እንደምትል መጀመሪያም ገብቶኛል፣ እኔ እንደሚያናድድህም ገብቶኛል። ነገር ግን
ግን እኔ ያሰብኩት አብርሃም ከሁለቱ መለያት፣ ምክንያቱም ሁለቱም ልጆች እየጨቀጨቁት ነው እያልኩ ነው። አንተም እንኳን እኮ ከሩታ ጋር ተጨምረ አብረህ እየጨቀጨከው ነበር። ውሳኔን ነገር ነው፣ ውሳኔን አሳውቃት። ምንድነው የምትፈልገው? አንዷን ወስነ ኑር እያላችሁ ነበር። እግዚአብሔር ይወደ የምር እንደ ሰውኛ ይወስናል ብዬ አንድ ነገር ነው ያሰብኩት። እኔ እንደራሴ እሱ ቦታ ላይ መወስነው ነገር ከሁለቱም ጋር መሆን ካልፈለጉ ያልፈለኩም በቃ ከሄርሜላ ጋር መሆን ካልፈለኩ አልፈለኩ ነው፣ ከሩታ ጋር አልፈለኩ ነው። ድጋሚ ሶስተኛ ሴት ጋር አይደለም የፈለገ ታምር ይመጣ ገብቷል። ለትንሽ ጊዜ እኮ ብቻዬን መሆን ይችላል። ልጁ እኮ ብቻው ማይኖር ነው የሚመስለው እንዴ? ከሴት ጋር ነው እንዴ ኖሮ? ከሴት ጋር ብቻ ነው እንዴ ኖሮ? ከሴት ጋር ብቻ እኮ አይደለም ኖሮ፣ ያለ ሴት መኖር አይችልም እንዴ ልጁ? ከሽ ሩታንም ሄርሜላንም አልፈልግም ማለት ለትንሽ ጊዜ ቢያንስ ብቻውን አይኖርም መቻል። ለትንሽ ጊዜ የያዝ ነገራቶች መስመር እስከሚይዙ ሁሉም እስከሚረጋጋ ለትንሽ ጊዜ እኔ አብርሃምን ጠንቅቄ ስለማውቀው ነው ይሄ ነገር እየነገርኩ ያለሁት። አሁን አንተ ለኛ የማምለጫ መንገድ ነው ብለህ ነው አይደል? እኔ መሰለኝ ምናልባት እንደዛ ነው አይደል? መሰለኝ ከሩታም ከሄርሜላም ወይ ደግሞ ከኛም ጭቅጭቅ ለመገላገል የፈጠረው ነገር እኮ እንደዛ ነው መሰለኝ። አሁን በዚህ ሰዓት አንተ ትናንትና ይሄ ልጅ ትናንት ሳይረጋጋ በስነ ስርዓት እንኳን ደና ሳይሆን ኑሮውን በስነ ስርዓት ተረጋግቶ መምራት ሲገባ አሁን ሌላ ሴት ብሎ የምር ሌላ ሴት ይዞ ሊመጣ ነው። አብርሃም ደግሞ ይሄ ማለት እኮ ከኛ ጋርም ሊጣላ እኮ ነው እያልኩ ያለው ከኛ ጋርም ሊጣላ ነው እኮ በቅርቡ ተያወራ። እኔ ደግሞ አብርሃም ልንገርህ አይደል ማድረግ የፈለገው ነገር ከማድረግ ወደኋላ የሚል ሰው አይደለም። እየሰማኸኝ ነው? ላንተ ብሎ ለሩታ ብሎ እዛች ጋር የሚዋሽው ነገር ምንም ነገር አይኖርም። እውነቱ ነገር አንተም እስከምታውቀው ድረስ አብርሃም ለሄርሜላ ለይሁን ነገር እነሱ ይሁን ነገር እንዳይሆኑ ምናምን ብሎ የሚሸውዳቸው ምንም ነገር አይኖርም። የሰማኸኝ ነው? በህይወቱ ይሁን ነገር ካላሰበ ይሄ ጭንቅላቱ ላይ ይሁን ነገር ካላሰበ ምንም የሚሸውደው ነገር አይኖርም። ካልፈለገ አልፈለኩም ነው የሚለው፣ ከፈለኩኝ እፈልጋለሁ ነው የሚለው። እስከዛሬም እንደዛ ሲል ነው የመጣው እንጂ እንደዚህ ሲናገርም ለማያደርገው ነገር አደርጋለሁም ሲልም ሲናገር አልሰማነውም። ብቷል ሴት ባትኖር እኮ ስለ ሴት አያነሳም። እየነገርኩህ ከዚህ በፊት እንደዚህ ነገር አላለም። የሰማኸኝ ነው? መቀመጥ ይሆናል እኮ አሁን እኮ እኔ ሌላ አዲስ ነገር አላወራሁም ማለት ምን ላይ ሆነ ማን ውሸተኛ እንደሆነ ማን እውነተኛ እንደሆነ እናያለን እኮ አሁን። እሺ አሁን እኔ እናንተ እንግዲህ አሁን ይሄ እኮ አሁን እንደ እኔ የጠራሁት ለአንድ ነገር ነው ይኸውልህ ልጁ ዋናው ነገር አንድ ነገር ነው እኔ በጣም ተናድጄ ነው እያወራሁ ያለሁት። አሁንም ምን ልረጋጋ አልቻልኩኝም። እግዚአብሔር ነው እኔ ነገር ሁሉ ነው በቃ እንዲህ በጣም ያናደደኝ። ግን አንድ ነገር እንድታደርገው ነው የምፈልገው እኔ ይሄ ልጅ ጥሩ መንገድ ላይ አይደለም ያለው፣ ጥሩ ነገር አይደለም እያደረገ ያለው። የሰውን ባከባድ ነው እንዳልኩ ሰው አያልቅስበት፣ ሰው እያለቀሰበት ነው። ስለዚህ ይሄ ልጅ ነገ ላይ ሌላ ችግር ውስጥ ከሚገባ ሌላ ነገር ውስጥ ከሚገባ ካሁኑኑ መስመር ያዝ። ሩታን አልፈልግም ካለ ሄርሜላን አልፈልግም ካለ ብቻውን ለትንሽ ጊዜ ይኖር። በቃ ብቸኝነት እኮ አልገደልም። አንተ ጋርም ከሁሉም ሰው ጋር መኖር ይችላል። ይሄ ልጅ ግዴታ ከሴት ጋር አለ መኖር ያለበት። ሩታን አልፈልግም ካለ ሄርሜላን አልፈልግም ካለ ለትንሽ ጊዜ ይኖር። ለራሱ ሲባል ለራሱም ሰላም ለህይወቱም ለሁሉም ነገር ለቤተሰብም ክብር ሲባል ለኛ ራሱ እኮ ክብር አይደለም እንዴ? ለእናትና ለአባት ክብር ነው እንዴ? ለጋሽዬና ለአብዬ ነገር ክብር ነው እንዴ? ስለ ክብር ስናነሳ እኮ ኤፍሬም እንኳን ሌላ ሶስተኛ ሴት ተደረበ ወይ ደግሞ ሌላ ሶስተኛ ሴት አምጥቶ ይቅርና ወደ ክብር ደረጃ ከሄድን እኮ አሁን እያደረገው ያለው ነገር በራሱ እኮ ልክ አይደለም። ገብቷል። ከዚህ በፊት ብዙ እኮ ተጨቃጨቅን፣ ከእናንተ ጋር ብዙ አወራን፣ ከእናንተ ብዙ ነገር አለን። በቃ ቤተሰብን ያሰድባል ይሄ ነገር፣ ቤተሰብን ያሳዝናል አለን። ወይ ከሩታ ጋር አሁን በቃ ልጅን በስነ ስርዓት አላሳድግም አለ። ከዛ በኋላ ሄዶ ደግሞ ከሄርሜላ ጋር ህይወት ጀመረ። አሁን ደግሞ መልሶ ደግሞ ሄርሜላንም አልፈልግም ሩታንም አልፈልግም የራሴን ህይወት ኖሩ። ይሄ አሁን ለኔ ራሱ እኮ ካይምሮ ይበላይ ነው። ገብቷል። አንድ ነገር የሚባለው ነገር ሁሉ ካይምሮ ይበላይ ነው ለኔም እኮ ካይምሮ ይበላይ ነው። የሚበጀንን ዘዴ እንዴት አድርገን እናስተካክለው አብርሃምን፣ ወይ ደግሞ በምን አይነት መንገድ እንመልሰው? ነጥቡ ያ ነው። በምን አይነት መንገድ ወንድማችንን እንመልሰው፣ ወይ ደግሞ ይሄንን ነገር የእውነት ሊያደርገው ከሆነ እንዴት እናስቆመዋለን? ይሄ ወደዚህ ነገር ውስጥ እንዳይገባ እንዴት ነው የምናስቆመው ነው ነጥቡ። በቃ ወደ ነጥቡ ስንሄድ እኔ ደግሞ አብርሃም እውነቱ ስነግር ይሄ ነገር ከማድረግ ወደ ኋላ አይልም። በቃ እውነቱ ስነግር ይሄ ነገር ከማድረግ ወደ ኋላ አይልም። በቃ አስረግጬ ስነግር ይሄ ነገር ከማድረግ ወደ ኋላ አይልም። ግን ደግሞ ማን ነው አሁንም ቢሆን እኔን እየሰማኝ ያለም ችግር የለውም። እኔን አይስማኝ። ገብቷል። ከዚህ በፊትም እናንተ ብዙ ነገር ችግር የለውም። እኔ ችግር ፈጣሪ ነኝ፣ እኔ ረብሻ ልጅ ምናምን ችግር የለውም። የኔን ጉዳይ እናቁሙ። ገብቷል። ግን አንተ ነው ታላቁ ነህ፣ አንተ ነው ይሰማል። ከኔ ጋር እየተግባባን ማለም ታየዋለህ። ቡዜም እኔ ላይ ትጫዋለች፣ ከልጁ ጋር ይቅርብ ትለኛለች፣ አትጋፋው ትለኛለች። ችግር የለውም። ግን እናንተ ነገሩን አስተካክሉት። አንተ ሞንክ ቡዜም ይሰማችኋል አይደል? ያከብራችኋል። ስለዚህ እናንተን ይሰማችኋል። እኔ ተወኝ፣ እኔ አልገባባችሁ ማላችሁ ላይ። እናንተ ግን ሄዳችሁ ምንድነው እያደረክ ያለው በስነ ስርዓት ገብቶሃል።
ይሄ ነገር በቃ ሄዳችሁ ምንድነው እያደረክ ያለው? ምንድነው እየሰራ ያለው? እረፍ። እንደ ታላቅ በቃ እኔን ተውኝ አልኳችሁ። እኔ ከማላችሁ ወጣ ነው፣ ግን ደግሞ እንደ ታላቅ ዛሬ ጠሮክ ለዚህ ነው ይሄ ነገር ነው። እንደ ታላቅ ምንድነው እያደረክ ያለው? ምንድነው እየሰራ ያለው? እኛንስ ለምን ታሰድበናለህ? አባታችንስ እናታችንስ ለምን ይሰደባሉ? በዚህ መጣ አንተ ስለምን ትሰደባለህ? እያደረክ ያለው ነገር ጥሩ አይደለም። በቃ አለቀ። ወይ ወደ ሩታ ሄድ ወይ ወደ ሚላ ሄድ፣ አለበለዚያ አርፈህ ተቀመጥ። የሰው ነገር እንትን አትበል ብላችሁ ልጁን መልሱት። በቃ ይሄ ነው ማለት ልጁን መልሱት። ነገ ላይ ሁላችሁም ከምታለቅሱ የሆነ ነገር ውስጥ ገብቶ ነገ ላይ የሆነ ነገር ከሚፈጠር የሆነ ነገር ውስጥ ከምንገባ ሁላችንም ዛሬ መመለስ ያለብን ሰው እንመልስ። እኔ አያገባህም ምንም የሚለኝ ሰው ካለ ችግር የለውም። ግን ደግሞ እኔ አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁ ያለሁት። እኔ አልሄድም። እናንተ ግን አንተም ሆንክ ቡዜም ይሄ ነገር ጨርሱት። በቃ እስኪ አሁን ምን አለ መሰለህ፣ ትናንትና እንግዲያው ስልክ አላነሳ ብሎኛል። ዛሬም እንግዲያው አንተ ስታቻኩለኝ ነው ስራ ትቼ ነው የመጣሁት። እስኪ ወደ ከመጣው አይቀር አብረሽ እንግዲያው ቤት ከተገኘ ነው ገባ አይደለ? እንግዲያው የተከራየበት ቤት አለ። የመረ ቤት ውስጥ ካለ ይሄ ልጅ እንግዲያው ቤት አይቀመጥም ታውቀዋለህ። ቤት ካለ በአካል ለማግኘት እሞክራለሁ። ካልሆነም እስኪ ስልኩንም እንደምንም የሚያነሳልኝ ከሆነ ቴክስት ማድረግ አስሬ ጭቅጭቂም ቢሆን እንዲያነሳልኝ አደርጋለሁ። ከዛ በኋላ ማውራት ያለብኝ የሚሰማ ከሆነ አሁን አንተ የምትለውን ፍራቻ የእውነት የሚያደርገው ከሆነ ገብቷል አይደል? እኔ እንዳሰብኩት ካልሆነ እኔ ባሰብኩት መንገድ አስቦት ካልሆነ አሁን አንተ የምታወራው ነገር የእውነት ሊተገብረው ከሆነ በጣም ስለሚያስጠላ ልክም ስላልሆነ ለስማችንም ለቤተሰባችንም ውርደት ስለሆነ ይህንን ነገር ለማስቆም በቻልኩት መጠን እሞክራለሁ። እንገብቷል አይደል? አብርሃም ቅድምም እያልክ ነበር፣ እውነት ነው። አንዴ ያስበውን ነገር ከማድረግ ወደ ኋላ የሚል ልጅ አይደለም። ነገር ግን አንዳንድ ነገሮችን ከማድረግ መጠንቀቅ ከማድረግ ወደ ኋላ ማለት አስፈላጊ ነው። እስኪ ያለው ነገር ከሱ ጋር እናወራለን። እኔ ከዚህ በላይ ምንም ነገር አይደለም ዴቭ፣ ከዚህ በላይ ምንም ነገር ማለት አይደለም። እኔ በጣም ይቅርታ ካጠፋው የጨውኩብም በጣም ይቅርታ በጣም ስለተሰማኝ ነው። እኔ እግዚአብሔር እንዴት በዚህ ልክ ደግሞ አልገመትኩም። በቃ እኔ ይወስናል ብዬ ያሰብኩት ወይ ወደ ሄርሜንዳ ወይ ወደ ሩታ ይሄዳል ወይም ደግሞ ሁለቱንም ካልፈለገ አርፉ ብቻውን ተሰብስቦ ይቀመጣል ብዬ ነበር ያሰብኩት። እንደራሴ ግምት የሰጠሁት ይሄ ነበር። እሱ ግን ከአቅማችን በላይ ከአይምሯችን በላይ ነው የሆነው። ይሄ ደግሞ ለራሱ ለነገውም ህይወት ጥሩ አይደለም። ገብቶሃል? ሁላችንም የዘራነው ነው የምናጭደው። ገብቶሃል? ይሄ ደግሞ ጥሩ አይደለም እና ከዚህ በላይ ምንም ልል አልችልም። እኔ በመሀላችሁ አልገባም። ከቡዜ ጋርም እየተስማማው ስላልሆነ ካንተ ጋር ነው እየተስማማው ያለሁት። ቡዜ የሆነ ነገር ስላት እኔና እሷ ልንግባባ አልቻልንም። ስለዚህ እኔ በካንተና ከቡዜ መሀል አልገባም። ግን ሁለታችሁ ሄዳችሁ ልጁን መልሱት። በቃ በመሀላችሁ አልገባም። በቻላችሁ ታቅም ልጁ ይመለስ። ጥሩ አይደለም እያደረገ ያለው። አብረን የምናየው ይሆናል። እስኪ ለማንኛውም እንሂድ።